ማስረጃ አለኝ። ግን ደግሞ ሮቤልን አምኛ አንቺን ለመወንጀል ውስጤ ምንም አልቻለም። ለምን አላውቅም። ያልገባኝ እኮ ይሄ ነው። እኔ ግን አውቃለሁ። እኔ ጋር እውነት ስላለ ነው። እሺ እንዴት ልመንሽ? አሁን እመነኝ እያልኩ መታገሌን አቆሚያለሁ አድናን። ግን ብቻ እባክህ ብዙ እንዳይጎዱ ራስን ጠብቅ። ታስቢልኛለሽ? በጣም። ለምን? ትናንትና መተሽ ስለ ሮቤል እኔ ነኝ የማውቀው ማለታች። እሺ ትንሽ ጊዜ ብቻ ስጪኝ። ሮቤልን የኔ አድርጌ ያሳይሻለሁ። ሮቤል ጥቀም እንጂ ፍቅር አያውቅም። ሰምኛለሽ? በቃኝ ማለት መብቱ የኔ ብቻ ነው። እሺ የኔ ብቻ። እኔ የለኝም ማለት ነው? እኔ እስካልፈቀድኩልሽ ድረስ ምንም አይነት መብት የለሽም። ሚራን በስተመጨረሻ ጨልላለሽ ማለት ነው። ሮቤልንም እንዲሁም ደግሞ አድናንን ሁለቱንም በተመሳሳይ መንገድ አሁን ላይ አጥታቸዋለሽ። ልኋናም የሮቤል ትክክለኛ ማንነቱን እንድታይ አድርጋት ነበረ ሚራም አሁን ላይ ያየሽውና የሰማሽው ነገር እጅግ ልቧን ሰብሯታል። በጣም አዝናለሽ፣ ጨልላለሽ ማለት ነው። እንግዲህ ከዚህ በፊት ልኋናን አድናንን እንደፈለግሽ ማድረግ ትችያለሽ፣ ነገር ግን ሮቤል ጋር ከደረሽ ለህይወትሽ ይሄ መጨረሻሽ ይሆናል ብላት ነበረ። አሁን ላይ ደግሞ ሉሃና ሮቤል እንዲያፈቅራት አድርጋለች። ስለዚህ አሁን ላይ ሉሃና የምትፈልገው ነገር ላይ ጫፍ እየደረሰች ነው የምትገኘው። በሌላ በኩል እንግዲህ አድናን በስተመጨረሻም አይኑን እንዲገልጥ አድርገዋለች ሉሃናና አድናንም ፍቅራቸውን ተገላልጸዋል። አሁን ላይ ያመናት ይመስላል አድናን። እጅግ በጣም አስደሳች ነገር ነው። በሌላ በኩል እንግዲህ ሉሃና ከሮቤል ክፍል ስትገባ እንግዲህ የቷን ሻርፕ አግኝተዋለች። በዚህም ላይ ከሚራ ጋር እየተጨቃጨቁ ነው የሚገኙት። አሁን ላይ ብዙ መረጃዎችን እያገኘች ነው የምትገኘው። ስለዚህ አሁን ላይ ተስፋ የቆረጠችም ይመስላል በእህቷ ጉዳይ ላይ። በዚህ ጉዳይ ምን ተባለ ምን ተፈጠረ የሚለውንም የምናወራ ነው የሚሆነው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ሉሃና ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ተወዳጆቼ ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ ሉሃናም አሁን ላይ ታሪክ ሰርታለች ማለት ነው። አድናን አይኑን እንዲገልጥና ያለውን ነገር እንዲመለከት እንዲሁም ደግሞ እንዲያምናትም ጭምር ስለ እህቷን ብዙ መረጃዎችን እነሱ ጋር እንዳለ እየነገረችው ነበረ። እሱም እንግዲህ ፍቅሩን ገልጾላታል። እሷም እንደምትወደው እሱም ደግሞ እንደሚወዳት ፍቅራቸውን ተገላልጸዋል። ይህንም ያየሽው እንግዲህ ሚራ ጨርቋን ጥላ ልታብድ ምንም የቀራት ነገር የለም። በሌላ በኩል እንግዲህ ሚራ አይኗን እንድትገልጥና የሮቤልን ተንኮልና ሴራውን እንዲሁም ደግሞ ክፋቱን መጠቀሚያ እያደረጋት እንደሆነ እንደማይወዳትም ጭምር አስረግጣ እንግዲህ ሉሃና ስትነግራት፣ ሉሃናንም ስለ ሮቤል የማውራት መብት የለሽም፣ እኔ ከማውቀው በላይ አንቺ ልታውቂው አትችይም፣ አንቺ ትናንት የመጣሽ ከየትም የመጣሽ ሴትዮ እያለች እንግዲህ ብዙ ነገሮችን ስትናገራት ነበረ። ነገር ግን ዞር ብላ ስታስበው ያሳለፉትን ነገር ስታይና እንዲሁም ደግሞ ሮቤልን በቃ ከዚህ ሀገር መውጣት አለብን፣ ከዚህ ውልቅ ብለን እንሂድና የራሳችን ህይወት እንኖር ብላው ነበረ። ነገር ግን እሱ ሀብቱን ገንዘቡን ካላገኘ መሄድ እንደማይችል ወንድሙን መበቀል እንደሚፈልግ በተደጋጋሚ ነግሯት ነበረ። ይህንም ያለቻትን እንግዲህ ሉሃና እያስታወሰች አሁን ላይ ሮቤልን ሂዳ ፍጥርቅ አርጋ በመያዝ አንተ የምትፈልገኝ ለጥቅም ብቻ ነው፣ እኔን አትወደኝም የሚሉ ዝባዝንኬ ነገሮችን ነግራው ነበረ። እሱም ደግሞ ትክክለኛ ማንነቴን አሳይሻለሁ በማለት ሲጥ አድርጎ ሊገላት ነው ቀርቦ የነበረ ማለት ነው። ስለዚህ በዚህ መልኩ እንግዲህ አሁን ላይ ሁሉንም አጥታለች ማለት ነው። እንግዲህ ሉሃናን ምን ብላታለሽ? ሮቤልን ከሮቤል ጫፍ ከደረሽ የህይወትሽ መጨረሻ ይሆናል፣ ነገር ግን አድናንን እንደፈለግሽ ማድረግ ትችያለሽ ብላት ነበረ። ባሏ እኮ አድናን ነበረ። ነገር ግን እሷ ምንድን ያለችው አድናንን እንደፈለግሽ ልታደርግ ትችያለሽ፣ ሮቤልን ግን በፍጹም አይቻልም፣ ምክንያቱም እኔ የተሰረቀ ነገር በጣም ነው የሚወደው፣ በጣም ይመቸኛል ድብብቆሽ ብላ ነበረ። እና ደግሞ እሷ ስታስብ የነበረው ሮቤል እንደሚወዳት እንደሚያፈቅራት ነበረ ያሰበችው። በነገራችን ላይ አድናን አሁን ላይ በጣም ተጸጽቷል። የተጸጸተው ደግሞ ምንድን ነው ሉሃናን ሊሰማት ባለመቻሉ ሊያምናት ባለመቻሉ አሁን ላይ በጣም ተጸጽቷል ማለት ነው። ምክንያቱም ሮቤል ከዚህ ቤት እወጣለሁ ብሎ ጓገጭ ሉሃናም እንግዲህ ለምና እየቀረበለኝ በቃ ይህን ሁሉ ነገር ያደረግኩት እኔ ነኝ እንጂ ወንድም አልነበረም ብላ በማስቀረቷ ወንድሙን ስላስቀረሽለት፣ እንደገና ደግሞ ከዚህ በፊት እንግዲህ ሳራ ያስቀመጠችው ደብዳቤ ነበረ። እሱንም
ባነበበ ባየው ሰዓት በጣም ተበሳጭቶ ነበር አድናን። እሷን ልትነግረው ሁሉን ነገር እየነገረችው አይንህን ግለጥ ቢያንስ እንኳን ለራስ ስትል ማለት ለህይወት የምትፈልገው ከሆነ ህይወትህን አይንህን መግለጥ ይኖርባል እያለችው ነበረ። ነገር ግን እሱ ሊሰማት ፈቃደኛ አልነበረም። ግን ደግሞ የሳራን ደብዳቤ ሳይ ቀጥታ ወደ ሆስፒታል ወስደዋለሁ ብሎ ነበረ ቀጥታ ወደ ሆስፒታል የወሰደው። ወንድምየውም እንግዲህ ሮቤል እንደለመደው ማስመሰል ጊዜው በዚህ ልክ ሰው ያስመሰላል ብዬ በህይወቴ በፍጹም አስቤ አላቅም። እንግዲህ እያለቃቀሰ በቃ ወንድሜ እኔ ስልችቻለሁ ማለት ነው፣ ምክንያቱም አንተ እየገፋ ስለሆነ የምታንቀሳቅሰኝ፣ ስለዚህ አሁን ላይ ደግሞ ሳልፈልግ ወደምትፈልገው ቦታ እየወሰድከኝ ነው፣ በዚህ ልክ ያማረርኩ አልመሰለኝም ነበረ፣ እንዴት አታምነኝም እያለ እንግዲህ ሚራ ወንድሙ ነው እንደፈለገ ቢያደርገው ሆስፒታል ቢወስደው የፈለገን ጦሮጦስ እንኳን ቢከተው ምንም የሚመለከታት ጉዳይ አይደለም። ግን እሷ ከስር ከስር እየተከተለች እንዴት ወንድምህ ያዝንባል በዚህ ጉዳይ መቼም ቢሆን ይቅር አይልህም እያለች እንግዲህ እየተከታተለችው ነበረ። መቼም ከወንድሙ በላይ እሷ ልታውቅ አትችልም። ስለዚህ አሁን ላይ አድናን ይሄ ራሱ ለሱ አንድ መጠራጠሪያ ነበረ። በዚህ ራሱ እንዴ ከምን ተነስተች ነው እንደዚህ ያልሽው? ለምን ከወንድሜ መቼም እኔ ከማስብለት በላይ አንቺ ልታስብለት አትችይም። ስለዚህ ወንድሜን ደግሞ ማቀው እኔ እንጂ አንቺ አይደለሽም ብሎ በዚህ ራሱ መጠራጠር ይችል ነበረ። ሉሃና አሁን ላይ እያለች ያለችው በቃ አይንህን ልትገልጥ ይገባል፣ እኔን ሰማኝ፣ እነሱ እያስመሰሉ ነው፣ እየዋሹ ነው። እንግዲህ አልጋ ላይ ይዛቸው ነበረ። አልጋ ላይ ይዛቸው ቀጥታ አድናን ቶሎና ፍጠን ብላ ስታመጣው እንግዲህ ቀጥታ ተነስተው በማስመሰል ምንድን ያደረጉት በቃ ወንበሩ ላይ አድርጋ እየገፋችሁ ነበረ። በጣም ነው የደነገጠችው ሉሃና። ምክንያቱም እንዴት ሰው በዚህ ፍጥነት በዚህ ደረጃ እንዴት ሰው በዚህ ልክ ይዘጋጃል? በጣም ግራ ገብቷታል። እኔ በራሴ በአይኔ አይቼዋለሁ። አንተ ዶክተር ወስደ አስመርምረው መጣል። በነገራችን ላይ ካስመረምረው በኋላ በጣም ነው ያዘነው አድናን፣ በጣም ነው ያዘነው። በጣም ልቡ ነው የተሰበረው። ምክንያቱም ወንድሜን አጥቼዋለሁ፣ በቃ ከዚህ በኋላ እኔን ሰው አይለኝም፣ አያምነኝም፣ አይወደኝም እያለ ብዙ ነገሮችን እያሰበ ነበረ። ነገር ግን ሉሃና እያለች ያለችው እኔን እመነኝ፣ በቃ እኔ በአይኔ አይቼዋለሁ፣ በአይኔ በብረቱ አይቼዋለሁ፣ እነሱ እየተጫወቱብን ነው እና ደግሞ ፍቅር ጀምረዋል ብላ ስትነግረው ሲጥ አድርጎ ሊገላት ነበረ። ቆይ አንቺ ምንድን ነው የምታወሪው? ሁሉን ነገር እሺ ብዬ ስለሰማሁሽ እንዴት በዚህ ደረጃ ወንድሜን ሚስቴን እና ነፍሰ ጥሩዋን ሚስቴን ከወንድሜ ጋር እንዴት ትጠረጠራለች ነበር ያላት ማለት ነው። ስለዚህ አሁን ላይ ሚራ ፍጥርቅ አድርጎ እንግዲህ ሊገላት ነበረ። እንዴት ነው አንተ የምታስበው? ቆይ ለእኔ ባታስብልኝ እንኳን ለልጃችን አታስብም ነበር ያለችው። ግን እሱ ሮቤል አሁን ላይ ለምንም የማሰብ ግዴታ የለበትም። ለምንም ነው የማያስበው። አሁን ላይ እንዲያውም ሉሃናን ወዷታል ማለት ነው። ምክንያቱም ሉሃና አሁን ላይ እህቷን እንደምትፈልጋት ለበቀል እንደሆነ እንደማትወዳት ከዚህ በፊት ብዙ ሲቃይ መከራ እንዳደረሰችባት እንዲሁም ደግሞ አሁን ላይ እዛ ቤት የመጣሽው እሷን ልትበቀል እንደሆነ ነበር እየነገረችው የነበረ። ስለዚህ አሁን ላይ ውሸታም ለውሸታም እንዴት መተማመን እንዳለበት ያውቃል። ስለዚህ ውሸታም ሰዎችን ደግሞ እንዴት እንደምለያቸው አንቺ የገባሽ አልመሰለሽም እያላት ነበረ። ምክንያቱም እሱ ማስመሰልና ውሸት የተካነው ሰው ስለሆነ ስለዚህ ሰው ሲዋሽ ማወቅ ይችላል ማለት ነው። ስለዚህ አሁን ላይ ባያምናትም ነገር ግን ወዷታል። እሷ በእርግጥ ልዕልት ናት፣ ሁሉ ነገሯ የሚወደድ ነው። በዚህም እንግዲህ ሮቤል ምንድን ያለው ለአድናን በቃ አሁን ላይ አንተ የምትወደውና የምታፈቅረውን አግብተ መኖር ይኖርባል። ምክንያቱም ሚራን አልወደድካትም፣ ስለዚህ የማትወደው ሴት ጋር ደግሞ አትኖር። ስለዚህ አሁን ላይ ሉሃናን እንደምትወዳት እንደምታፈቅራት አውቃለሁ። ለዛም ጭምር ነው አሁን ላይ ሉሃና የምትልህን እያንዳንዱን ነገር ታምናታለ። ምክንያቱም ፍቅር እንደዚህ ያውራል። እኔን ግን ልትሰማይ እኔ የምልህን ነገር ልትሰማይ ፈቃደኛ አይደለም እያለው ነበረ። በቃ ወንድሜ ኃጢአቴን አታብዛው፣ እውነት ነው አጥፍቻለሁ፣ በድያለሁ፣ ግን ደግሞ ይቅርታ አድርግልኝ በማለት በተደጋጋሚ ይቅርታ እየጠየቀው ነው የሚገኘው። አሁን ላይ ሮቤል እያደረገ ያለው ነገር በጣም የሚያስጠላ ነው፣ የሚደብር ነው ማለት አሁን ላይ በሁለቱም ወጥመድ ውስጥ እየገባ ያለ ይመስላል። ምክንያቱም ሚራ ከዚህ በኋላ እንደሚፈልገው የምትሽከረከርለት ሰው አይደለችም። ማለትም
ምን ብሏታል? እኔ እናቆም ወይ ደግሞ እኔ አልፈልግም ካልኩኝ ነው እንጂ አንቺ አልፈልግም ይቁም የምትይው ነገር አይኖርም። ሁሉ ነገር እኔ ባልኩት ነው፣ ሁሉ ነገር በእኔ ቁጥጥር ስር ውስጥ ነው እያላት ነው የሚገኘው። ስለዚህ አሁን ላይ ሚራ እያደረገች ያለችው ነገር አሁን አድናን በቃ አድናን ጋር ፍቅር ፍቅር እየተጫወተች ነው። በቃ አድናንን እንደምትወደው አክት እያደረገች ነው። የኔ ባል በቃ እያለቀሰች እንደ ስቅስቅ ብላ እያለቀሰች የሚያስለቅሰ እርግዝናው ነው ባሌ አንተ ባትኖርልኝ ኖሮ ምን ይውጠኝ ነበር ማለት። አሁን ላይ ገና ለገና ሮቤል ትቶኛል፣ ሮቤል አይወደኝም ብላ ይህን ነገር ስታውቅ እንግዲህ ወደ አድናን ነው የዞረችው። ግን አድናን በልብ ውስጥ ምንድን ነው እያለ ያለው? የኔ ውድ ሚስት፣ የኔ ታማኝ ሚስት፣ አንቺ በቃ እኔ ለአንቺ አልገባሽም። ምክንያቱም ደግሞ አንቺ ንጹሕ ልብ ያለሽ እንዲሁም ደግሞ በንጹሕ ልብሽ የምትወጂ ሴት ነሽ። ነገር ግን እኔ ልብ ያለው ሌላ ጋ ነው፣ ሉሃና ጋ ነው ልብ ያለው። ሉሃና ልቤ ውስጥ ገብታለች። ቆይ እራሴን ለምንድን ነው መቆጣጠር የማልችለው? ቆይ ሚስቴ አርግዛለች፣ ስለዚህ እንዴት ነው እኔ እንደዚህ የሆንኩት እያለ ራሱን እየወቀሰ ነው። ነገር ግን አሁን ላይ ሉሃና እያደረገች ያለችው ነገር በጣም ትልቅ ስራ እየሰራች ነው፣ ታሪክ እየሰራች ነው። እንግዲህ ሉሃና የምትወደኝ የምታፈቅረኝ ከሆነ እንግዲህ ፍቅሩን ገልጾላታል ሬዲ። እሷም ደግሞ እንደምትወደው እንደምታፈቅረው ሁለቱም ተመሳሳይ መንገድ ነው ፍቅራቸውን የተገላለጡት። ስለዚህ ትንሽዬ ለእኔ ስሜት ካለ የምትወደኝ ከሆነ የምልህን ነገር እመነኝ ብለዋለች። ምክንያቱም እንዴት አንተ ስታስበው አንተ በጣም ጥሩ ልብ እንዳለህ ቆንጆ ሰው እንደሆንክ እህቴ ነግራኝ ነበረ። ማለትም ሳራ ግን ደግሞ እኔ ቀርቤ ሳይ ከዚያም በላይ ነህ፣ ከተባለልህ ከተነገረልህ በላይ ነህ። በጣም መልካም ሰው ነህ አንተ። ግን ደግሞ በዙሪያ ያለውን ነገር ልታየው አልቻልክም። ስለዚህ እመነኝ፣ ወንድም ሮቤል በእግሩ መራመድ ይችላል። ሚራና ወንድምህ ግንኙነት አላቸው፣ የፍቅር ግንኙነት። በራሴ በአይኔ አይቻለሁ፣ በጆሮዬ ሰምቻለሁ። እኔ አሁን ላይ በማስረጃ የለኝም፣ ይሄ ነው ያንን ነው ብዬ የምነግር ማስረጃ የለኝም። ግን ደግሞ በአይኔ በብረቱ ያየሁትን በጆሮ የሰማሁትን ነው እየነገርኩ ያለሁት ብላ ስትነግረው፣ ቆይ እና ዶክተሩስ? እሺ ዶክተሩን እንዴት ልበለው ብሏል። እንግዲህ ዶክተሩ ምንድን ነው ያደረገችው ሚራ? ዶክተሩ የአክስቷ ልጅ ስለሆነ በቃ አሁን ላይ አድናን ተናዶ ሮቤልን ይዞት እየመጣ ነው። ስለዚህ እንደተለመደው የውሸት ሕክምና መርምረ እንዲሰጠው ፈልጋለሁ ነበር ያለችው። እሱም አንድ ሁለት ሳይል እሺ እህቴ፣ ምክንያቱም ለአንቺ የማልሆንልሽ ነገር የለኝም ነው እያላት ያለው። ምክንያቱም ገንዘብ ነው ያን ሁሉ ነገር የሚያደርገው፣ ለእሱም ገንዘብ ስለምትሰጠው ነው። አሁን ላይ ግን የሚራ ሁኔታ እጅግ በጣም ደስ የሚል ይመስላል። ምክንያቱም ሮቤልን አሁን ላይ አይኗን ገልጠዋለች ማለት ነው። ሉሃና ምንድን ነው ያደረገችው? ሮቤል አይወድሽም፣ ሮቤልን ደግሞ እንደማይወድሽ የራሴ አድርጌ አሳይሻለሁ ብላታለች። ስለዚህ አሁን ላይ የራሷ አድርጋ ልታሳያት ነው። ምክንያቱም ሮቤል አሁን ላይ እየነገረችው ያለ ሉሃና እየነገረችው ያለ ነገር በጣም አስደምሞታል። ማለት እንዴት ሊሆን ይችላል? ውሸትም ይመስለዋል ማለት እሱ የሌባ እናት ልጇን አታምንም ይባል የለ። ስለዚህ አሁን ላይ እሱ ስለሚዋሽ እሱ ደግሞ በቃ ፈጥሮ አስመስሎ ስለሚኖር አሁን ላይ እህቴ እህቴ እያልሽ ስትንገበገበ የነበረ በዛ ሰዓት ለምንድን ነው ሲላት፣ እንዴት ታዲያ አንተ ለወንድም ጥላቻ እንዳለብህ እኔም ለእህቴ ደግሞ ተመሳሳይ ነገር ነው ያለኝ ብለዋለች። ስለዚህ አሁን ላይ እውነቷ ሊሆንም ይችላል። ስለዚህ እቺ ደግሞ እንዴት አባቷ ነው የምታምረው። በቃ እኔ ሴት ምን ብሏል ሮቤል በራሱ በአንደበቱ ነበረ ለሚራ ያላት፣ እኔ ሴት በጣም እወዳለሁ፣ ሴት አይቼ ማለፍ አልችልም ነው ያላት። ስለዚህ አሁን ላይ ሉሃናን ደግሞ አግኝቶ መጥላት አይችልም። ስለዚህ አሁን ላይ ሮቤል እና ሉሃና አንድ ላይ መሆናቸው ለሚራ ትክክለኛ ማንነቱን እንድታይ ብቻ ሳይሆን ሮቤልን እንድታጋልጠውም ጭምር ያደርጋታል ብዬ አስባለሁ። እንግዲህ ምናልባት ሚራ አሁን ላይ የልጇ አባት ስለሆነ ካዘነችለት እንጂ ከሉሃና ጋር ከሆነ ግን ምንም ርኅራኄም እዝነትም አይኖራትም። ቀጥታ ለአድናን እውነታውን ሀቁን ትናገራለች። ነገር ግን የምትናገረው እንዴት ነው ካለ ባልፈልግ አስገድዶኝ ነው እያስገደደን እስከ ዛሬ ተገድጄ ነው እየኖርኩ የነበረ ብላ ነው ልታሳምነው የምትችለው። ምክንያቱም ሮቤል የሌላ ሰው ሆኖ ማየት አልችልም፣ እየተደባበቀ ነገር ሚስጥር የሆነ ነገር በጣም ይመቸኛል ብላለች። አሁን ላይ ምን ብሏል ሮቤል? ሉሃናን እገላታለሁ ብሏል። ሉሃናን መግደል አትችልም፣ ምክንያቱም አንተ ሉሃናን ለመግደል ከአሰብክ ማለት ለልጃችን ምንም አይነት ስሜት ምንም አይነት ሁኔታ የለህም ማለት ነው። ስለዚህ በፍጹም እንዳትሞክረው አታደርገውም ብለዋለች ማለት ነው። ስለዚህ አሁን ላይ ዝም ብሎ አፉ ነው እንጂ የሚለፈልፍ በእርግጥ አሁን ላይ ሉሃናን እሱ መግደል አይችልም፣ ምክንያቱም ወዷታል ማለት ነው። አሁን ላይ እሷ እሱን ለማማለል ብዙ ነገሮችን እየጣረች ነው። ስለዚህ
አድናን በስተመጨረሻ አይኑን ስለገለጠ እጅግ በጣም ደስ ብሎኛል። እንግዲህ ሉሃና ታሪክ ሰርታለች። ቀጥታ ይቀጥላል። አሁን ላይ ሳራ ሞታለች ብላ እያሰበች ነው። ነገር ግን አልሞተችም አለች። እንግዲህ አንድ መረጃም እንግዲህ ሻርፓን አግኝታለች የሳራ ነው ብሏል ማለት ነው። ስለዚህ አሁን ላይ ምን የሚፈጠር ይመስላችኋል? ቀጣይ ምን ሊፈጠር ይችላል? ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ተወዳጆቼ አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። በቀጣይ ፓርት እስከንገናኝ መልካም ጊዜ። ለቤት አዲስ የሆናችሁ ቤቱን ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ባይ ባይ።